ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ እንደምን ከረማችሁ ይህ በርኖስ ቲዩብ ነው። ዛሬ የቴዲ ሾዋ በሳቅ ፍርፍር ፍርስ የሚያረጉና ቁም ነገር የሚያስጨብጡ ስራዎችን ይዤ ወደ እናንተ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። ከዛ በፊት ለቻናላችን አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረግ አትርሱ። መልካም ቆይታ እስከ መጨረሻው ድረስ። ምን ትንሽ ታገሽኝ? 5 ዓመት ሙሉ ትንሽ ታገሽኝ ስትል ትንሽ አታፍርም? ምንድን ያልሽው? 5 ዓመት እንዴ? አዎ ድፍን 5 ዓመት። እማታገባኝ ከሆነ ቁርጡን ንገረኝ። እኔ እና አንቺ ነው 5 ዓመት ይሞላል እንዴ? ልትከድ አንቺ አረመከት ስራ የለሽም እንዴ? አላማ ምናምን የለሽም እንዴ? ዞር በእጅ አማራጭ ፈልጊ። ኢንጂነሪንግ አረግሽኝ እንዴ? ምን ልትመረቂብኝ ነው? ላይ በቃ የሚቀጥለው ሳምንት አስመርቅሻለሁ ከቴዲ ዩኒቨርሲቲ። ቴዲ ቀልድ ነው እንደያዝከው? አንቺ ነሽ እንጂ ቀልዱን የጀመርሽው። የኔ ሴቷ ፍንፍሉ። እንደውም ከዛሬ ጀምሮ አይንህን ማየት አልፈልግም። እሺ አርጎት ነው ተግቼ መጸለዬ ዋጋ ይኖረዋል ብዬ አስቤም አላውቅም ነበር። ዛሬ ግን ተሰማው። ዛሬ አየኝ፣ ጎበኘኝ። እኔ እጄን አንቺ ላይ አላነሳም። ምክንያቱም ታማኝ የሆነች እኔ የማስፈልጋት አንድ ብርቱ ሴት እየጠበቀች ነው። እንዳንቺ 5 ዓመት አስተምሬ ማስመርቃት። የት ነሽ አጥንቴ? የት ነሽ የኔ ተማሪ? እማ 5 ዓመት በግ መስለው ሊገቡ የነበሩ ግለሰቦች በቁጥጥር ስር መዋላቸው ሰምቷል። ሞታ እንዳቀርጹኝ ሰብአዊ መብቴን እየጣስክ ነው። እንዳቀርጸኝ ዝጋ። ስማ አንተስ በግ መስለህ የሰው ድንበር ጥሰህ ስትገባ ጽድቅ የሰራ እንዴ የሚመስልህ? ቆይ ለመሆኑ በግ ለመሆን ምን አነሳሳ? አጠገብ ያሉት ጓደኞቼ በሙሉ በግ ነው የሚመስሉት። የነሱን መልክ አይቼ ነው በግ ለመሆን የወሰንኩት። ደግሞ ምንድነው የያዝከው? ይሄማ ቀለብ ነው። ቆይ ለምንድን ነው ከሀገር የወጣው? ያው የኔና የቤተሰቤን ህይወት ለመቀየር። ወዴት ነው የምትቀይረው? እባክህ ከበግነት ወደ ሰውነት። ቆይ እኔ እያልኩ ያለ ለመሰደድ ዋናው ምክንያት ምንድነው? ሰው መሆኔ ዋጋ ሲያጣ፣ ሞቴ ሲረክስ፣ በቃ መኖሬ ትርጉም አልባ ሲሆን፣ በቃ አልቅሼ አስለቀስኳችሁ አይደል? ለመሆኑ የት ነው ያዛችሁኝ? ስፔን ድንበር ነው። ስፔን ቪቫ ባርሳ። የባርሴሎናን ጨዋታ በቃ አይቼ እመለሳለሁ። ቫሞስ። ይሄ ልጅ ስፓኒሽ ይናገራል። የኛ ዘር ነው። አዎ እናገራለሁ ስፓኒሽ። ሲጀመር የዘር ሐረጌ እኮ የሚመዘዘው ከስፔን ነው። ካታሎኒያ፣ ባርሴሎና፣ ሪያል ማድሪድ። ዝጋ። ቆይ በመያዝ ምን ተሰማ? ምንም መክሸፍ ነው የኖርኩበት ነው። አሁን ይኸውልህ ወደ ሀገር ልንመልስ ነው። ምን አሰብክ? መልሱኝ። በጣም ጥሩ ነው። በሚቀጥለው ደግሞ አዞ ሆኜ እድሌን እሞክራለሁ። በህይወት ተስፋ አልቆርጥ። እሺ የቤተሰብ ቁጥር ይዘሃል? አዎ። ንገረኝ። የእናቴ ነው። እንዳለቀኝ ባርሴሎና፣ ቫሞስ፣ ሪያል ማድሪድ፣ ቫሌንሺያ፣ ማላጋ እንዳለቀኝ ሪያል ማድሪድ። እንኳን ደስ አለሽ ወይዘሮ ሄለን። ጽንስሽ በሚገርም ሁኔታ ፍጹም ጤንነት ላይ ነው። አመሰግናለሁ ዶክተር። ዛሬ ባለቤቴን ይዤ የመጣሁት ለኔ ብቻ ነው የደከመኝ ምስራት ለባለቤቴም እንድትነግረው ነው። ጥሩ። በጋራ ምንድነው? እንኳን ደስ አለ አቶ ቴድሮስ። ባለቤት 4 መንታ ልጆችን አርግዛለች። 4 መንታ? እውነት ነው? ፍቅር ያ ልጅ አባት ላረገኝ ደስ አይልም? በጣም ደስ ይላል እንጂ በጣም ደስ ይላል። ህዝብ ልንሆን ነዋ። የራሳችን ብሔር፣ የራሳችን ቋንቋ፣ የራሳችን ክልል ሊኖረን ነዋ። ትክክል። ደስ ይላል። ይሄንን ክብራይ ዘንድ የመረጥከኝ እኔ ማን ነኝ? የቱን ጽድቄ ነው? የትኛው? ደስ ይላል፣ ደስ ይላል። ጌታው እኔ ልጅ ላሳድግ አልኩ እንጂ ክልል ጠየቅኩ። ህዝብ ልምራህ አላለም። በቃ እሱ መሪ መሆን ፈለገ አልፈለገም። ወደ ስታመጣቸው ምን ወደ አንተ ከፍተልኝ
አረባም ከዚህ በኋላ ምን ተወን ከዚህ በላይ በደንብ ረባህ እንጂ ወንድሜ እንዴት ልታገባኝ ወሰንክ ግን? ስለምወድሽ ግን እኮ ሙያ የለኝም። ችግር የለውም ከዘመኑ ሴት የሚጠበቅ አያቴ በደንብ ስላስተማረችኝ ያስተምርሻለሁ። ግን እኮ ቤት ማጽዳት አልወድም። ምንም እንዳታስቢ ቤታችን ሲቆሽሽ አዲስ ቤት እንከራያለን። ገንዘብም የለኝም ስራ መስራትም አልወድም። እኔ ምን አባቴ እሰራለሁ? አንቺን ማኖር ግዴታዬ ነው እኮ። የማን አባህ ጎፈሬ ልታበጥር? የማን ያበጥራል? ስም የለው ድንግልም አይደለሁም። ያፈረጅ ይሁን። ከኑሮ በላይ የሚያታግለኝ ነገር ለጊዜው አልፈልግም። በቃ ትዳር ለመያዝ ዋና ፍራቻዎች እነዚህ ነበሩ። እንዴት ቅልል እንዳለ። ሌላም ነገር ቢኖር እንኳን ልረዳሽ ዝግጁ ነኝ። አንድ ነገር ነበር ግን ምንድነው? ብሎ ተራ ነገር ባውቀው ደስ ይለኛል። ካልክሽ ኳስ ጨዋታ አልወድም። እንዳትጨርሽ በፍጹም በማይሆን ነገር መጣሽ። ኧረ እነሱን አምጡት እንዴ በኳስ ደፋር አይደለም። በተለይ በአርሴ የማይሰማው ያበሻለቅሶ ኮመለቅሶ በየቀኑ እየመጣው አልሰማሁም ማለት አይከብድም? አልሰማሁም። ካሰማስ ይሄ ፎቶ ለሸማቾች ኩፖን አውጡ ተብለን አብረን የተነሳነው ፎቶ። ስኳር የለም ሲሉት እኮ ነው ስኳሩ ተነስቶ እዛው ድፍት ያለ የኔ አባት። አሁን ተነስተህ ባያት ሀገሪቷን ስኳር በስኳር ሆናለች አይደል? አረ ቁጫጩ ላወራታ ስኳር በስኳር ሆናለች። ቁጫጩ እያራገፍን ነው የምንሄደው። ይሄ ለእኔ አድርገው በቃ ዴድዬ አሁን ደግሞ ለብሶ ይብቃና በጸበል ጻድቅ እንቀመስ። አይ ቆይ ትንሽ እርሜን ላውጣ። አይ እንግዲህ ምነው በቃ ተባልክ። ሚስቱ እያለሁ እንዳንተ አላሽቃበጥኩም። የምን ያዙኝ ልቀቁኝ። ራስሽ ደፍተሽ እንዴት ታሽቃብጫለሽ? አቤት አይ ጸበል ጻድቁ እንዴት ነው? አሪፍ ሆነ ወይ? ድግሱ እንዴት እየሄደ ነው? ማነው ኬተሪንጉን የያዘው? እኔ ለቅሶን በቁሞ ኬተሪንግ አውቃችኋለሁ። ሌቦች አሁን ባለፈው የወይዘሮ ይበራሹ የቁም ተስካር ጊዜ እንደዚህ ነበር የሰሩት። አቤት አንበጣ ኬተሪንግ ነው። የምን ለቅሶን በቁሞ ኬተሪንግ? ብፌውን ክብ ሰርተው ራሳቸው ሲበሉ ነው እኮ ይዋል። ህዝብ እኮ የበላው የእነሱ ተመላሽ ነው። ባይዘው ለቅሶ ላይ አዳቃችሁ። በቃ እኔ የምልሽ አንድ ነገር ነው። ራስሽን እንዳትጎጂ፣ ራስሽን ጠብቂ። በቃ መቻለች የሞተ ደስ አለው የቆመ ተጎዳ ይላል ሰው ሲተል አይደል እንዴ? አይ እኔ እኮ ተጽናንቻለሁ። እንደው የሞተ ተጎዳ እንጂ እኔ እኮ ላገባ ነው። በቃ ምን ወንድሙን ላገባ ነው። ወንድሙን የሰርግ መግቢያ ካርድ ነች። እንዴ ነው መጽናናት? አሁን ነው አልሰማሁም። ወንድሙን ላገባ ነው። ኧረ ይቅርብ። ዘር ጨፍጫፋ ነው እንዲያሽ ወንድሙን ለመግደል ነው እንዴ? እኔ እንደሆነ ተጽናንቻለሁ። እሱ ሞተ ብዬ እኔ 11ኛ ልጄን ሳልወልድ ቆሜ 11ኛ ልጇን ሳትወልድ ባይዘውያችን ላይ አሁን ነው ያልሰማው። ትክክል። አሁን አልሰማህም። ወደፊትም መስማት አልፈልግም። ኧረ ይቅርብ። እኛም አንፈልግም መስማት። ለምንድን ነው አጣርፈሽ የጠራሽ? መነጋገር አለብን። ስለምን? እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከ2 ዓመት በፊት ቤትና መኪና እንዲኖር ነግሬህ ነበር፣ ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠም። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችንን ዕለት ሰርፕራይዝ አደርግሻለሁ ብዬ ነበር ያሰብኩት። ገዝተሃል እንጂ ቤትና መኪና ገዝተሃል? ላሳይሽ ይችላል። ጎበዝ ስሜል ነው ዛሬ ቀኑ ሰርፕራይዝ ልዩ ኮኖ ላንቺም ለኔ የነጠላው ምንድነው? የቤትና መኪናውን ጭራ ይዘነው ጎማና ብሎኬት። በአንድ ጎማና በ2 ብሎኬት ነው ጭራውን ያስከው። በቅርቡ ደግሞ ላቱን ይዟል። በዚህ ሮድነት በህይወት መቆም የራሱ ነው።
ወይ ጎማና ብሎኬት እሺ ፍቅር እየጻፉ ነው ነገሩን ማላውቅ መስሎ ለመደበቅ እንዳትሞክር ሳትዋሽ ንገረኝ ገነት ማናት ገነትማ ያው ስንሞት ምን ሄድባት ናት ይለኛዋ ነው በቃ ለኔ ቦታ ያዝልኝ ላከችው እዚህ ነው ህይወትን የማላምናት ለዚህ ነው መኖር የሰው ስም ብቻ ነው የምለው ለዚህ ነው አለው ማለት ነውር የሚመስለኝ እንግዲህ ዛሬ ችሎቱ የተቀጠረው በግራ ቀኝ ያሉት ወንድማማቾች የእናታቸው ውርስ የሆነውን ዳቦ ተስማምተው ባለመካፈላቸው በህጋዊ መንገድ እንዲካፈሉ እየተሰየመ አይስማሙም እነሱስ አሁንም ቢሆን ፍርድ ቤቱ እንድትስማሙ ነው የሚጠይቃችሁ በፍጹም አልስማማም እኔ ከሱ ጋር ይሄንን ውርስ ከመካፈል እሱም እኔም ሳንበለው መንገደኛ ቢበለው ይሻላል ከሱ ጋር ከምስማማ ከሰይጣን ጋር ደባል ቦል ያበሻል ታው ተስማሙ እሱ ይችን ውርስ ከሚበላት እኔ አጥቸው ጎዳና ልውደቅ ዳኛ ይብላት እንደሱ ይሻላል ብላችሁ ነው ተስማሙ አዎ ይሻላል ባልበላውም ጭሬ ደፋዋለሁ እንጂ እችን ውርስማ አይበላትም አልበላውም አይበላም ተበላ ምን ቢሰሙ ባይስማሙ ታው ተስማሙ የአንድ እናት ልጆች ናችሁ የአንድ እናት ልጆች ናችሁ ተስማሙ መንገደኛ ከሚበላው ተስማሙ ውሳኔ ያቋችሁን በፍትሃዊ መንገደኛ በልቶታል ፋይሉ ተዘግቷል ወደ መስገብ ቤት ይመለስ እና መስገብ ከውርዳኝ ፍትህን ዛሬ አየዋት በእግሯ ቆማ እውነት ነው እናመሰግናለን የበለው ካፍታ ቆይታ በኋላ ተመልሰናል ይህ እስከ ጥግረው የምንተዋወቀው የሚለው ፕሮግራማችን ነው እንግዲህ አሁን የባሎችን መልስ የምንሰማበት ሰዓት ነው ባል ወደ መድረክ መጥቷል ተቀበሉ እንዴት ነህ ይመስገነው ከባለቤት ጋር በትዳር ምን ያህል ጊዜ ሆናችሁ ያው ከጽጹ ጋር ኦገስት 24 ሲመጣ 2 ወራችንን እንደፍራለን 2 ወር ይመስገነው አይደለም አይ በቂ ነው እንደምን ሲበዛ እንግዲህ ለባለቤት በመካከላችሁ ግጭት ሲፈጠር ምን ማድረግ ይቀነዋል ብለን ጠይቀናት ነበር እሷም የራሷን መልስ ሰጥታለች አንተ ምን ማድረግ ይቀናል ብዙ ጊዜ ከሷ ጋር ስጋጭ ቤታችን ውስጥ የጸሎት ቤት አለ እዛ ውስጥ ገብቼ ነው መመሽገው ምናልባት ከዛ ከፍ ያለ ጸብ ካለ ጸሎተኛ ነው ወጥቼ ወደ ቤተ እምነት ነው የሚሄደው እዛ ምናልባት ሳምንት ላልመለስ ይችላል እየጸለይኩ ጸባቸው ደረጃ አለው በጣም ጥሩ አሁን እስቲ የባለቤትን መልስ እንይ አንድ አይነት መልስ እና ጸሎት ቤት ይገርማል በጣም ባል ጸሎት ቤት አለ ሚስት መጠጥ ቤት አለች ያው የቃላት መሻፈፍ ነው ሙሉ ነጥብ ሁለቱም ውስጥ ቤት አለ አንድ አይነት መልስ ዛሬ አዳራችን አንቺ ሆስፒታል ደግሞ ፖሊስ ጣቢያ መሆኑ ነው ባልና ሚስት ከአንድ ወንዝ ይቀዳሉ ይባላል የነዚህ ከኩሬ ነው ከምንጭ ከጅረት ነው የተቀዱት ተመልካቾቻችን እስከ ጥግ ነው የሚተወው ማይ ጋድ ይገርማል አንድ አይነት ሱሱዬ ወደማይቀረው ልሄድብሽ ነው ተመስገን በል እንደውም እኮ አንተ ጥሩ ሰዓት ላይ ነው እየሄድክ ያለው ሱሱዬ ጉሮሮ የደረቀ ውሃ በትሄዳለህ ውሃ ምን ይሰራልሃል መጀመሪያ እዚች ካፈር
ከባድ ነው። ያ ኮንዶሚኒየሙ አለቀ ማለት ነው። አሁንስ ውሃውን አትሰጪኝም? እሰጣለሁ። አሁን ደግሞ ትቀራለች። እዚች ካፈረም እሺ። ይሄስ ምንድን ነው? የቅድሙ ኮንዶሚኒየም አለች። የቮልክስዋገኑ አለቀ ማለት ነው። ኧረ ውሃ። እሺ እሰጣለሁ። መጀመሪያ ግን ሜሮን ማነች? ያክስቴ ልጅ። እኔ ማላቃት ያክስቴ ልጅ አሁን በቅርብ ነው ያስተዋወቁኝ። ህሊናስ? ያጎቴ ልጅ። እኔ ማላቃት ላስተዋውቅሽ ስል ነው በህመሜት ያስኩት። ቤቲስ ማናት? የሁላችንም ናት። ኧረ ውሃ። እሰጣለሁ። አንድ የመጨረሻ ጥያቄ ብቻ ልጠይቅ። የስልክን ፓስዋርድ ንገረኝ። ፓስዋርድ። ተፈወስኩ። እንዴ ማይሆን ነገር አይቀርም። ፓስዋርድ ፈወሰኝ። ብላ ፈጣሪ እኔን ይጠብቅልህ ያኑርልህ። በዚያ በላል ወድቃ ተቀዶ ትደፋታለህ እንጂ የኔ ገንዘብ የሚያልቅ መስሎ ከሆነ ተሳስተሃል። ጦጣ ቢዘለው የማያልቅ ገንዘብ ነው ያለኝ። አስረግጬ ነው የምነግርህ። እኔ በህይወት እያለሁ አንተ እንደዚህ በረሃብ አጥንት አይገጥም። ብላ የኔ በርሜል ሆድ። የኔ ዓላማ አንተን ከዚህ ውዳቂና ጥራጊ ህይወት መንጭቅ ያውጥቼ መካከለኛ ገቢ ካላቸው ሰዎች ተርታ መድቤ ዶሮ እንድትበላ ማድረግ ነው። ብላ የኔ አባት። በቃ እዚች ላይ ጨምረህ ክፈል። ከየት ይመጣል? ሁላ ሰክሶ ሙላት ከባድ። የኔና እባክሽ ዶክተሩ አልጋ ይዞ ይታከምልዋል። አልጋ እንዴት ነው ማግኘት የምንችለው? ያዘው አልጋ እንዳያመልጠን። ይቅርታ፣ ለጊዜው አልጋዎች በታካሚዎች ተጨናንቀዋል። ስለዚህ አልጋ የለም ማለት ነው። እንዴት? በጣም አሞታለሁ። ሰውዬ ምን አድርጊ ነው የምትለኝ? ሁሉም ሰው እኮ ታሟል። ማንም ጤነኛ የለም። አንተ ራስህን እንደ ጤነኛ ነው እንደምታየው? ዋው አሟል ያለች ነው። እንደ ማንኛውም ታካሚ ተመዝገብና አልጋ ሲለቀቅ እንደውልልሃለን። እሺ፣ መቼ ነው የሚደርሰው? እንግዲህ ታካሚዎቻችን መቼ እንደሚሻላቸው አናውቅም። እሺ፣ መዝግቢ። ስም ከጊዜያት በኋላ ሄሎ፣ አቶ ሞላ ሆስፒታል ነበር የምንደውለው። አልጋ ስለተለቀቀ አሁን መምጣት ይችላሉ ለማለት ነበረ። ዛሬ ሙት ዓመቱ አልጋው እንዳይባክል አንቺ ተኝበት። መጥቼ ጠይቅሻለሁ። ሞተ ሆነ ተከናወነ ማለት አሁን ነው። አሁን ብናለቅስ ምንም ዋጋ የለውም። እኔ ደጋግሜ ተናግሬያለሁ። አልሰማ ብሎኝ ነው። ሙት ወቃሽ አታድርጉኝና ጓደኛዬን ለሞት የዳረገው የሚወስደው ሀሽሽ ነው። አዎ አታውቁም፣ ቤተሰቦቹ አታውቁም። ጓደኛዬ ሀሽሽ ያጨሳል አይደለም የሚባለው፣ እያኘከ ነው የሚውጠው። አዎ እናንተ ዩኒቨርሲቲ ይማራል ብላችሁ ልካችሁት፣ እሱ ግን የግብጡ አረቄ ሲያከፋፍል ነው የኖረው። በሱ ምክንያት ብዙ ወጣቶች አልቀዋል። እኔም ማዝነው በየክፍለ ሀገሩ ለወለዳቸው ልጆች ነው። አዎ አታውቁም። ኧረ ሚስጥር አወጣ። ሞተዋል እንዴ? እኔ እስከማውቀው እስካለኝ መረጃ ከ14 ብሔሮች ልጅ አለው። ጓደኛዬ ዓላማው ትልቅ ነበር። ዓላማው በልጆቹ ምክንያት ኢትዮጵያን ማስተሳሰር ነበር። አልተሳካም። በአጭር ቀን ዓላማ ነበረው። የሚገርም ዓላማ። እኔ ከዚህ በላይ ስለ ውዱ ጓደኛዬ መናገር አልችልም። ብዙ ነበረኝ የምናገረው ግን አልችልም። ሙት ወቃሽ መሆን አልፈልግም። ሙት ወቃሽ በመጨረሻ እያጣጣረ
አንድ ቃል ያስገባኝ አደራ አለ። ድንገት ስትቀብሩኝ ድንገት ከሞት ብነሳ እንኳን እንዳይርበኝ የጫት ማሳ ውስጥ ነው ቅበሩኝ ያለው። ይህንን በማድረግ እንተባበረው ጓደኛዬ እንጂ እኔ አልችልም። ጓደኛዬ ሁሌም ሌብነት በልቤ ይኖራል። ምን ያልዘረፈው ነገር አለ? ዩኒቨርሲቲ እየተማርን የዩኒቨርሲቲውን መቀመጫዎች ሸጧቸው እኛ መሬት ላይ ሆነን ነው ተምረን የተመረቅነው። ኧረ የእሱ ነገር እኔ ሙት ሞቃሽ መሆን አልፈልግም። በቃ ጓደኛዬ። እሺ መጀመሪያ አቀበል ልትበላኝ ነው እንዴ? ተፈጥሮ በልተን ጨረሳሽ። እሺ በላይ። አቤት አቤት። ምን ልታዘዝ የኔ እናት? ምን ይሁን ይምጣ? እንቁላል አለ። እንቁላል የምትታቀፊው ነው? አይ የማዝረው ያማህን እንደ የምበላው ይበላ አለ። በልተሽ ከተጠጋሽ እንደ እንቁላል ምንድን ነው? የምንድን ነው ስትይ? የአበሻ ነው ያለች የፈረንጅ ነው ያለው። የአበሾቹማ ተያይዘው አልቀዋል። እድሜ ለስደት። የፈረንጆቹም እዚህ ለጉብኝት መጥተው ድሮ የአበሻ ነች ነበር። ድቅል የላችሁ? ድቅል አለ። የእባብና የጊንጥ ድቅል ይችላል ነው የምትለው? አልገባኝም። ሁኔታሽ የእነሱን ዘር ይመስላል ብዬ ነው። እየሰደብከኝ ነው? በፍጹም እየመረኩሽ ነው እንጂ። በርቃቱ ቆየ ማናጀር ነው። ቤቱ እኮ ማናጀር የለውም። በቃ ሰርቆ ተባረረ። እኔም እኮ ምቹ ጊዜ እየጠባሁ ለዛ ነው መረን ልንቀቃችሁ። አዎ ለማንኛውም ውጪ የነበርኩት የማናጀር ልጅ ማርሸት እርፍ ተባርካል። ቦስ ተጸጸቻለሁ። አንድ ቀን ወይ ድቅል እንቁላል የለህማ? ጥልምሻል። አሁን ልጠለው። እስቲ ከፈት። ጥርስ እንዳለ አልቆ የለ እንዴ? ጥርስ ቁማር ተበልተ ነው ወይስ እያላመጥክ ትውጠዋለህ? እስቲ ከፈት አድርግ። እስማ አቢ አልቋል። አይበሰማ እሺ። እና ምንም ተስፋ የለውም። ብዙ አይነት ጥርስ ገጥሞኛል። እንደዚህ አይነት ተስፋ አስቆራጭ ጥርስ ገጥሞኛል። ምንም ተስፋ የለውም። ተስፋ አለው። ምንድን ነው? ከነድድ ገንድሼ እጥልልሃለሁ። ና ምንድን ነው? ና አትታገል። አላለው አትታገለኝ። በጣም አመሰግናለሁ። ያው ቆንጆ አድርጋ ስላስተዋወቀችኝ ስለራሴ መናገር አይጠበቅብኝ። ቀጥታ ወደ ስልጠናችን ነው የምንገባው። ዛሬ እንግዲህ የምንማረው ስለ ፓወር ኦፍ ድሪም ነው። የህልም ኃይል። ህልማችሁ ለራሳችሁ ራሱ ሊያስፈራችሁ ይገባል። በሰዎች ዘንድ እብድ ካላስባለ እኔ ህልም አልለውም። አሁን እኔን ተመልከቱ። 5 ሳንቲም የታክሲ ሳይኖረኝ ዓለምን እንደምዞር ስናገር ሁሉም እንደ እብድ ነው ያየኝ። ዛሬስ ከ5 ሀገራት በላይ ሄጃለሁ። በነገራችን ላይ ለስራ አይደለም፣ ለመዝናናት ነው የሄድኩት። አያችሁ፣ ህልማችሁን ስታሳኩ አጨብጫቢ ብዙ ነው። አጨብጫቢ። ህይወት ምርጫ ናት። እየሰደባችሁ ስለ ህልም ካወራን ዘንዳ እስኪ ልጅ እያላችሁ የማገባው ሰው ብላችሁ ስለምታልሙት ሰው አስቡ። ያንን ሐሳብ ለምን ተዋችሁት? ያ ያሰባችሁት ሐሳብ ለእናንተ በዛባችሁ። ዛሬ አንድ ነገር ነግራችኋለሁ። ፈርታችሁ ራሳችሁን ዝቅ አድርጋችሁ ህልማችሁን እንዳትቀይሩ። እስኪ አጀንዳችሁ ላይ ልክ እንደ ልጅነታችሁ ለማግባት የምታስቡትን ሰው መልኩን፣
አደራውን ጻፉና ለራሳችሁ ባሌ ይሄ ነው፣ ሚስቴ ይህች ናት በሉ። እስኪ በሉ፣ ተናገሩ፣ ጻፉ። ከዚህ በኋላ ለማንም ብላችሁ ህልማችሁን እንዳትቀይሩ። ልክ እርጉዝ ሴት እስክትወልድ ድረስ ለልጇ የሚያስፈልገውን ነገር ብትወድም ባትወድም እንደምታደርገው ሁሉ እናንተም ለህልማችሁ የሚያስፈልገውን ነገር ሁሉ ማድረግ አለባችሁ። ማጨብጨብን ከመረጠ ያጨብጭብ፣ አታሸማቁት። ያጨብጭብ። ሙስና ሀገርን በከፍተኛ ሁኔታ ከሚያቆረቁዙ ችግሮች መካከል አንዱ ነው። ለዚህ ነው በሙስና ምንም አይነት ቀልድና ድርድር ማናውቀው። አሁን ከዚህ ቀጥሎ የምጠራቸው ተቋማት በሙስናው ተቀፍድደው ዘብጥያ የተወረወሩ ናቸው። መኖር ለምኔ የመድኃኒት አስመጪ ጊዜያቸው ያለፈባቸው ከ7 እና ከ8 ዓመት በላይ የሆናቸውን መድኃኒቶች እያስገባ ከተለያዩ ሰዎች ጋር በመሞዳሞድ የህዝባችንን ጤና ሲያቃውስ ይዘነው ዘብጥያ ወርውረነዋል። ለዚህ ነው በሙስና ምንም አይነት ድርድር አናውቅም የምንለው። አለ መኖር ለምን ነው የላካትችን ያዟት በእጅ መንሻ ያው ለርሱ ቢያንስም 10 ሚሊዮን 10 ሚሊዮን ይስተካከላል። አሁን የጠራሁት ተቋም በስተት ነው። እንደውም መድኃኒት ከማስመጣት አልፎ ፋብሪካውን በመትከል ለብዙ ሰዎች የሥራ ዕድል ለመፍጠር እየተንቀሳቀሱ ነው። ሁለተኛ የክፍለ ከተማውን ስም ከመጥራት እቆጠባለሁ። የመንግስትን የህዝብን መሬት እንደ ቡሄ ዳቦ ከአንዳንድ አካላት ጋር በመሞዳሞድ ሲያድሉ የነበሩ እጅ ከፍንጅ ተይዘው ዘብጥያ ተወርውረዋል። ለሰፊው ህዝብ የምስራች። እነዚህን ወንጀለኞች ከገቡበት ዘብጥያ ሊያወጣቸው የሚችል ምንም አይነት ምድራዊ ኃይል ኃይል እጄን ለርሶ G+5 መሀል ከተማ ላይ እምብርት ቦታ ከእምብርቱ ዝቅም ከፍ ማለት ይቻላል። ያያየን ይጨምራል። G+5 እቺ መኝታ ቤቷ በዚህ በጀርባ ይሁን ይጨምራል፣ ይስተካከላል። ያያየን ይጨምራል። ከበሩ ያው ምንም አይነት ምድራዊ ኃይል ሊኖር ይችላል። እስካሁን ባደረግነው ጥናት ምንም ያዝነው ወንጀለኛ የለም። ሲኖር ግን ለሰፊው ህዝብ የምናሳውቅ ይሆናል። ሰፊው ህዝብ እንግዲህ በትዕግስት ጠብቁን፣ እናሳውቃለን። ለዚህ ነው አሁንም ደግሜ ላለው በሙስና ምንም አይነት ድርድር አናውቅም አብረን እስካልበላን። ሰላም፣ ምን ልታዘዝ? ምን አላችሁ? ረሃብ፣ ስቃይ፣ ጦርነት፣ ተፈርሾ፣ መፈናቀል፣ ስደት፣ ለብለብ ብቻ ሁሉም አለ። ፍቅር የላችሁ? ፍቅር ሼፍ እኮ ተባረረ። ውይ እኔ ደግሞ ከውጭ ነበር የመጣሁት። የዚህም ቤት ሰላምና ፍቅር የተባሉ ምግቦችን ደግሞ በጣም ነው የምወዳቸው። እሺ ሰላም ሲል ሰላምማ ነበረ እና ማናቅ ምሶ ነው። እንኳን በሰላም ላገርሽ አበቃሽ። አመሰግናለሁ። እንዳው ምን ይምጣልሽ? የምወዳቸው ምግቦች ከሌሉ ምን እሰራለሁ? በቃ በሄድ ይሻላል። ቁጭ በይ። ይቅርታ፣ አንዴ ከገባሽ ሳትመገቢ አትውጪ። ማለት አዲሱ የሀገሪቱ ህግ ነው። ማን የካፌው ታላቋ ወዳጃችን ቻይና ካለን ጥብቅ ግንኙነት በመነሳት ለመቶ ለሚደርሱ የድሃ የኢትዮጵያ ወጣቶች የስኮላርሺፕ ወይም የትምህርት ዕድል አመቻችታለች። እናመሰግናለን። እንግዲህ እንደምታውቁት የድህነትን እርከን በ3 መንገድ ከፍለን ያስቀመጥነው እንደሆነ ታውቃላችሁ። መሪር የድህነት ድንበር እጅግ የከፋው
ከዛ መለስ ሲል መደበኛ የድህነት ድንበር አለ። ቀጥሎ እንደምታውቁት ልዝብ የድህነት ድንበር የምንለው ነው። በጣም በሚያሳዝን ሁኔታ በዚህ መሪር የድህነት ድንበር ውስጥ የሚገኙት የባለስልጣን ቤተሰቦች መሆናቸውን ደርሰንበታል። ለዚህ ደግሞ ብዙ ማሳያ መጥቀስ ይቻላል። ብዙዎቻችሁ መብራት የለንም፣ በሳምንት አንዴ ነው የሚመጣው፣ ለልጆቻችን ጠዋት ምን እናብስልላቸው፣ የኤሌክትሪክ ፍጆታ የለንም ብላችሁ ስታማርሩ ሰማለሁ። ስንቶቻችሁ ናችሁ የባለስልጣኖቻችን ልጆች ፕሌይስቴሽን በጄኔሬተር እንደሚጫወቱ የምታውቁት? በዛ ላይ ጭሱ አይናቸውን እያቃጠላቸው ለተለያየ ችግር እንደተጋለጡ ስንቶቻችሁ ነው የምታውቁት? ውሃ የለንም፣ በወር አንዴ ነው የሚመጣው፣ ታጥበን አናቅም። በጣም ቅብጣት እኮ ነው የምሰማው እኔ በእውነት። ታምናላችሁ? የባለስልጣኖቻችን ቤት ውስጥ ያለው የዋና ገንዳ በሁለት ቀን አንዴ እንደሚቀየር ታውቃላችሁ? እንዴት የድህነት አረንቋ ውስጥ እንዳሉ ብዙዎቻችሁ ቤት ፈረሰብን፣ ተፈናቀልን፣ ጎዳና ልንወድቅ ነው እያላችሁ ስታማርሩ ሰማለሁ። በጣም ነው የምታሳዝኑ። ከኛ አንጻር ባለስልጣኖቻችን እኮ የዘላን ህይወት ነው የሚኖሩት። እዚህ ያሰሩት ቅንጡ ቤት ላይ እኮ ኖረውበት አያውቁ። ዛሬ ዱባይ ያለው ቤታቸው ካደሩ ነገ ደግሞ ቤልጂየም ያለው ቤታቸው ነው የሚያድሩት። እንዴት ሲሽከረከሩ እኮ ነው የሚውሉት። በዚህ ሁሉ አስቸጋሪ መንገድ ውስጥ እያለፉ ነው ህዝብ እያገለገሉ ያሉት። ስለዚህ ተባብረን ከዚህ የመሪር ድህነት ውስጥ ልናወጣቸው ይገባል። ባጭሩ ምን ለማለት ነው? ይህንን የስኮላርሺፕ ለባለስልጣን ልጆች የሚከፋፈል ይሆናል ለማለት ነው። በዚህ አጋጣሚ እኔም የዚህ ድል ተጠቃሚ ነኝ። ልጄ እንኳን ደስ ያለ። የሚቀጥለው ሳምንት ቻይና ነህ አይደል? ይኸው የራሱ ጉዳይ። የዛሬም በዚህ ያበቃል። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ያገናኘን። ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር ማድረግ አትርሱ።